ምናልባት አንድ ሰው በእኛ ምክንያት ከገሃነም ከሲኦል ማቀጣጠያዋ የሰው ልጆችና ድንጋይ ከሆነችው እሳት ከዳነ ብለን ነው እኛ የምንለው። ዝም ብላችሁ እምነትን ተቀበሉ ሳይሆን መርምሩ። ማን ነው ጌታዬ? እኔ ስፈጠር ምን ነበርኩ? አላህ ቁርአን ላይ ምን ይላል? ፊጥረተላሂ አለቲ ፈጠረ الناس عليها لا تبديل لخلق الله። የሰው ልጆችን የፈጠርንበት እምነት እስላም ነው ይላል። የሰው ልጅ ሲፈጠር ሁሉም ሙስሊም ሆኖ የተፈጠረው። ቤተሰቦቹ አይሁድ ያረጉታል፣ ቤተሰቦቹ ክርስቲያን ያረጉታል፣ ቤተሰቦቹ እሳት አምላክ ያረጉታል እንጂ ሲወለድ ሁሉም ሰው ሙስሊም ሆኖ ነው የሚወለደው። ለምንድነው ከ40 ቀን በኋላ እንትን ምለው ብለን መጠየቅ አለብን። ስፈጠር ምን ነበርኩ በሉና ጠይቁ እስቲ። እኛ እኮ እያልን ያለነው ስትፈጠሩ የነበራችሁበት ኢስላም ኑን ያልነው። ገና ስትወለዱ ምንም ነገር ሳትደረጉ የነበራችሁበት እምነት ኢስላም ላይ ኑ። ኢስላም ማለት የሰው ልጅ ሲፈጠር የነበረበት እምነት ነው። ኢስላም ማለት ለአንድ አምላክ እጅ መስጠት ማለት ነው። ሌላ ትርጉም የለውም። መግደል ማለት አይደለም። አላሁ አክበር ማለት አላህ ትልቅ ነው ማለት ነው። ትልቅ የሆነውን ሕያው የሆነውን አንድ አምላክ አምልኩ ብለን ነው እየጮህን ያለነው። የማይሞተው የማይበላ የማይጠጣ የማያንገላጅ የማይተኛ ሕያው የሆነውን አንድ አምላክን አምልኩ። ፈጣሪ ከመብላት ከመጠጣት ከመተኛት ከመመታት ከመደብደብ የጠራ ጌታ ነው። ይሄ የሱ ምክንያታዊ እንሁን። ሃይ አረ የሰው ልጆች አእምሯችሁን ተጠቀሙ። ዝም ብላችሁ በጭፍን ገደል ሰው ይዞን ሲገባ መግባት የለብንም። እውነትን መመርመር አለብን። አንድ ሰው አንድ ስራ ለመግባት 17 ዓመት ይማራል። ገነት እሱ ግን አያስገባውም። ታዲያ እምነቱን ለማወቅስ ፈጣሪው የፈጠረውን ለማወቅስ መመርመር የለበትም? ዝም ብሎ የሆነ አንድ ቃል 1 ሚሊዮን ጊዜ የደጋገመ መሞት አለበት? አንድ ውሸት 1 ሚሊዮን ጊዜ ቢደጋገም እውነት አይሆንም። ውሸት ውሸት ነው። እውነት ደግሞ አንድ ጊዜ ቢባልም እውነት ነው። በግድ ውስጣችንን ውሸትን እውነት ነው ብሎ እንዲቀበል አናደርገው። በግድ ውስጥህ ያውቃል አንድ አምላክ ነው የዚህ ምድርና የሰማይ ፈጣሪ። መመለክ ያለበት እሱ ነው። ከሱ ውጪ ማምለክ ገሃነም ያስገባል፣ ሲኦል ያስገባል። የሰው ልጆች ሆይ የሰው ልጅ አእምሮ ተሰጥቶታል። መመርመር ማንበብ ይችላል። አንብቡ፣ ኢስላምን አንብቡ እንላቸዋለን። ኢስላምን ኢንቫይት እናረጋቸዋለን። ኢስላምን አንብቦ ወላሂ ትሰልማላችሁ። ኢስላምን ያነበበ ሰው እስልምናን ይቀበላል። መጽሐፋችሁንም አንብቡ። መጽሐፋችሁን ካነበባችሁም ሙስሊም ትሆናላችሁ። መጽሐፋችሁም የሚያስተምረው ኢስላምን ነው። አንድ አምላክን አምልኩ ነው የሚለው። የትኛውም ቦታ ላይ ኢሳ አልመሲህ ወይም ኢየሱስ እኔ የሰማይና የምድር ፈጣሪ ነኝ አምልኩኝ ብሎ አላስተማረም። እኛ ይህን ነገር አስተምሯል ብሎ የሚመጣ ሰው ካለ ብር እንሸልመዋለን። እኔ አምላክ ነኝ የሰማይና የምድር ፈጣሪ አምልኩኝ ያለበትን ቦታ የሚያመጣ ካለ የለማ። ከአረኬት ነው የመጣው። የሰው ልጆች ሆይ ፈጣሪ ማለት አልፋ ነው፣ መጀመሪያ የነበረ ኦሜጋ ነው፣ መጨረሻ የሌለው የማይሞት ፈተወከል አለል ሐይ አለዚ ላ የሙት ነው የሚለው ጌታችን። ተመካ በማይሞተው ጌታ በአላህ ተመካ ነው የሚለው። እንዴት ነው ፈጣሪ የሚሞተው? ፈጣሪ ሞቶ ይሄ ሰማይ እኛ ላይ አይወድቅም ነበር እንዴ? ለምን አእምሯችሁን አትጠቀሙ?
የሰው ልጆች ሆይ እንዴት ነው ፈጣሪ የሚተኛው? እንዴት ነው እንቅልፍ የሚያንገላጅቸው? እንዴት ነው የሚደክመው? ይህን ዓለም የፈጠረ ፈጣሪን ከእንደዚህ አይነት ባህሪዎች የጠራ ነው። ያን አምላክ ከእንደዚህ አይነት ባህሪ የጠራን አምላክ አምልኩ ነው የምንለው እኛ። የምንጮህም ለዚህ ነው። ዝም ብላችሁ እስላም ሲባል ውይ አትበሉ። መርምር፣ አንብብ። አእምሮ ተሰጥተዋል። በኋላ አፈር በሆንኩ ፈጣሪ መልሰኝ የምትልበት ቀን ከመምጣቱ በፊት ረቢ ርጂዑን ለዓሊ አዕመሉ ሳሊሃ፣ ጌታዬ መልሰኝ ጥሩ ስራ ልስራ እስላምን ልቀበል ብትል አይሰራም። ሞተሃል አንዴ። ከመሞት በፊት በሕይወት እያለህ መጽሐፍን መርምር። ፈጣሪ እዚህ ምድር ላይ የላከ በልተህ ጠጥተህ ስራ ሰርተህ እንድትሞት አይደለም። እምነት ኖሮ ስለ እምነት ግንዛቤ ኖሮ አንድ አምላክን እንድታመልክ ብቻና ብቻ ነው። ስለዚህ ይህንን እውነት ሳታውቁ እንዳትሞቱ ወላ ተሙቱና ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሳትሆኑ እንዳትሞቱ እንላችኋለን። ወሰለላሁ ዐላ ነቢይና ሙሐመድ። አሰላሙ አለይኩም።